አርዕስተ ዜና። በርካታ ያገዛዙ ሰራዊት በአማራ አራቱም ግዛቶች ከፋኖ ኃይሎች ጋር እየተካሄደ ባለው ጦርነት ሙትና ቁስለኛ እየሆነ እንደሆነ ተገለጸ። የአማራ አርሶ አደሮች በማዳበሪያ እጥረት ማሳቸው ተገቢውን ሰብል ማምረት ባይችልም የተፈጥሮ ሰብል ዑደትን ተከትለው ያዘመሩትን ሰብል አገዛዙ በእሳት ሰደድ እንዳቃጠለባቸው ተናግረዋል። ዝርዝር መረጃውን ይዘነዋል። እመራዋለሁ የሚለውን ህዝብ ጠሉ የብልጽግናው ስርዓት የኢትዮጵያ ህዝብ እንደ ቁራ ነው፣ እኛ ደግሞ እንደ ንስር ነን ሲል በህዝብ ላይ መሳለቁ ልክ ያጣ ንቀት ነው ተባለም። የብልጽግናው አገዛዝ መሪ አብይ አህመድ ይህንን በሚናገርበት ሰዓት በጎንደር ላይ ጋይንት ወረዳ ንጹሃኖች በአሰቃቂ ሁኔታ በአገዛዙ መረሸናቸው ተሰምቷል። ዝርዝር ዘገባውን ይዘናል። ሰሞኑን ከባድ አውደ ውጊያ ከተደረገባቸው ቀጠናዎች ውስጥ አንዱ የሆነው የጎንደር ቀጠና የአገዛዙ ሰራዊት በጎንደር አዲርቃይና ዛሪማ አካባቢ ግንባሮች የተሰለፈው 208ኛ ኮርና በጎንደር ደብረታቦር ጋይንትና እብናት አካባቢዎች የሚንቀሳቀሱ ኮሮች ባደረጉት አውደ ውጊያ የአገዛዙ ሰራዊት ከፍተኛ ቁሳዊና ሰብአዊ ኪሳራ እንደደረሰበት ተነግሯል። የውጊያ ሂደቱ ምን ይመስላል የሚለውን በዝርዝር አዘጋጅተነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ባንዲራ የሚያውለበልብ መርከብ በዋሽንግተን ቁጥጥር ስር መዋሉን ካሳወቁ በኋላ ሰኞ ጠዋት የዓለም ነዳጅ ገበያ ጭማሪ እንዳሳየ ተገለጸ። አሜሪካ የኢራንን ጭነት የሚጓዝ መርከቦች በቁጥጥር ስር መዋሏን ተከትሎ ኢራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶች መፈጸሟ ተዘገበ። ባሳለፍነው ሳምንት መጨረሻ ሊባኖስና እስራኤል ተኩስ አቁም ለማድረግ ከተስማሙ በኋላ ከፍተኛ ቁጥር ያላቸው የደቡባዊ ሊባኖስ ነዋሪዎች ወደ መኖሪያ ቤታቸው መመለሳቸው ተሰምቷል። በዝርዝር ያዝነው የዜና ክፍላችን ነው። ጤና ይስጥልኝ የተወደዳችሁና የተከበራችሁ የፍትህ ሚዲያ አድማጭ ተመልካቾች የሚያዝያ 12 ቀን 2018 ዓ.ም የዕለቱን ዜናዎችን ይዘን ቀርበናል። ከላይ የሰማችኋቸው ዋና ዋና ዜናዎቻችን ናቸው። ወደ ዝርዝር ዜናዎቻችን ወደምናሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩን በአክብሮት እንጋብዛለን። አብራችሁን ቆዩ። በርካታ ያገዛዙ ሰራዊት በአማራ አራቱም ግዛቶች ከፋኖ ኃይሎች ጋር እየተካሄደ ባለው ጦርነት ሙትና ቁስለኛ እየሆነ እንደሆነ የተገለጸ ሲሆን የምኒልክ እዝ ሁለቱ አህዶች በአምባሰል ተራራ ዙሪያ ላይ ባደረጉት ተጋድሎ ታላቅ ድል አስመዝግበዋል። የምኒልክ እዝ 101ኛ ኮር የ35ኛ ክፍለ ጦር ከ104ኛ ኮር የ24ኛ ክፍለ ጦር ጥምር ጋር ከጧቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ በአምባሰል ወረዳ ዙሪያ ባሉ ሰንሰለታማ ተራራዎች ላይ በተደረገው አውደ ውጊያ በውል ቁጥሩ ያልታወቀ ያገዛዙ ሰራዊት እርምጃ ተወስዶበታል ሲሉ የፋኖ መሪዎቹ ገለጹ። በተመሳሳይ ደግሞ በዚሁ ቀጠና ጠንካራ አውደ ውጊያ ተደርጎ 101ኛ ኮርና 35ኛ ክፍለ ጦር 3ኛ ሻለቃ በወረባቦ ወረዳ አካባቢ በርካታ ያገዛዙ ወታደሮች ላይ ሙርኮና ቁስለኛ መሆናቸውን መረጃዎች አክለው ገልጿል። ይህ በእንዲህ እንዳለ ደግሞ በመካነ ሰላም ግንባር ለረጅም ሰዓት በፈጀ አውደ ውጊያ ከምን ጊዜውም በበለጠ ያገዛዙ ሰራዊት ሰብአዊና ቁሳዊ ኪሳራ እየደረሰበት መሆኑን በምስል የተደገፈ መረጃዎች ያሳያሉ። በዚሁ በርካታ ያገዛዙ ሰራዊት በረገፈበት አውደ ግንባር በተከሰተው አስከፊ ክስተት የፋኖ ኃይሎች ልጆቻችሁን ለአገዛዙ አገልጋይነት ለምትልኩ እናቶች ፈጣሪ ያጽናችሁ የሚል መልእክት አስተላልፈዋል። እንዲህ እንዳይፈጠር ነበር ቀደም ብለን ለሁሉም የኢትዮጵያ ሕዝብ ልጆቻችሁን ወደ አገዛዙ አገልጋይነት የምትልኩ እናቶች ልጆቻችሁን አትሂዱ በሏቸው፣ ከቻሉ ፋኖን ይቀላቀሉ፣ ካልቻሉ ግን አርፈው ከቤታቸው እንዲቀመጡ ንገሯቸው እያል ስንናገር የከረም ነው። አሁንም እንላለን፣ አረፈደም። ልጆቻችሁ እንደወጡ ከሚቀሩና የአሞራ ቀለብ ከሚሆኑ ከዚህ በኋላ ያሉት ልጆቻችሁ ይትረፉላችሁ፣ የወጡትንም እንዲመለሱ አሊያም ደግሞ ለፋኖ እጅ እንዲሰጡና ፋኖን እንዲቀላቀሉ አሊያም ወደ ቤተሰቦቻቸው እንዲመለሱ ከፈለጉም እኛ በሰላም እንዲመለሱ እናደርጋቸዋለን፣ ያልወጡትንም ደግሞ አርፈው እንዲቀመጡ አድርጓቸው ሲሉ በአጽንኦት ተናግረዋል። በሌላው የግንባር መረጃ ደግሞ የአማራ አርሶ አደሮች በማዳበሪያ እጥረት ምክንያት ማሳቸው ተገቢውን ሰብል ማምረት ባይችልም የተፈጥሮ የሰብል ዑደትን ተከትለው ያመረቱትን ሰብል
አገዛዙ በእሳት ሰደድ እንዳቃጠለባቸው እየተነገረ ሲሆን በሸዋ ቀጠና በማጀቴና አካባቢው የሚገኝ አርሶ አደር ለወራት ደክሞና ለፍቶ የሰበሰበውን የጤፍ ክምር በገዢው ብልጽግና ስርዓት ታጣቂዎችና በኦሮሞ ሚሊሻዎች አማካኝነት ሆን ተብሎ እንዲቃጠል ተደርጓል ተብሏል። አንድ ሰብሉ የተቃጠለበት አርሶ አደር እንደተናገረው ከሆነ መጀመሪያ ላይም ማዳበሪያ ለማግኘት ተንከራትቼም ማግኘት ባለመቻሌ ፈጣሪን በማመን ብቻ የእድሌን ልሞክር ብዬ ያለ ማዳበሪያ ዘራው። ሙሉ አመቱን ስደክም ከረምኩ። ፈጣሪም አላሳፈረኝም። በብዙ ድካም አመት ሙሉ ለፍቼም የሰበሰብኩትን የጤፍ ክምር አይኔ እያየ ፊት ለፊቴ ላይ ወደመብኝ ሲሉ በከፍተኛ ሀዘንና በተሰበረ ልብ ተናግረዋል። እንግዲህ የምትመለከቱት የኦሮሞ ብልጽግና ፓርቲ አማራውን ከምድረ ገጽ ለማጥፋት መጀመሪያ ኢኮኖሚካሊ ፋይናንሻሊ ማዳከም ስለሆነ በዚህ ደረጃ በበልግ የተዘራውን የጤፍ ክምር ነው እንደዚህ ያቃጠሉት። እንግዲህ ይኸውና በጣም ብዙ ገበሬዎችን የሚያስተዳድር ቦታ ነበር። ሙሉ በሙሉ አውድመውታል። አላሳቻ ሰዓት ነው ገብተው ማለት ነው። እና ይሄንን አገዛዝ መዋቅራዊ በሆነ መልኩ አማራን ህዝብ እያጠፋ ኢትዮጵያዊነትን እሰብካለሁ ቢለን አናዳምጠው። ዛሬም ነገም እንታገለዋለን። መራዋለው የሚለውን ህዝብ ጠሉ። የብልጽግናው ስርዓት የኢትዮጵያ ህዝብ እንደ ቁራ ነው፣ እኛ ደግሞ እንደ ንስር ነን ሲል በህዝብ ላይ መሳለቁ ልክ ያጣ ንቀት ነው የተባለ ሲሆን አብይ አህመድ ሁሌም እንደሚደሰኩረው በዛሬው ዕለትም የኢትዮጵያ ህዝብ እንደ ቁራ ከመጮህና ብልጽግናን ከማደናቀፍ ውጪ ሌላ እድገት አይታየውም ሲል ተናገረም። አብይ አህመድ ራሱን የንስርን ታታሪነትና ከፍ ብሎ መብረር ማዕረግን በመስጠት እናንተ እንደ ቁራ ብትሆኑም እኔ አልሰማችሁም፣ የእናንተ ጉዳት፣ የእናንተ ችግር፣ የእናንተ ጩኸት አይመለከተኝም በማለት ለህዝብ ያለውን ንቀት መግለጹ ተሰምቷል። ማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅለል ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራህ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። አብይ አህመድ ይህንን በሚናገርበት ሰዓት ደግሞ በጎንደር ቀጠና በላይ ጋይንት ወረዳ ንጹሃን በአሰቃቂ ሁኔታ በአገዛዙ መረሸናቸውና የአካባቢው ህዝብ ምን አይነት መከራ ነው የመጣብን፣ ለማን ይነገራል፣ ለማንስ አቤት ይባላል፣ እኛ ጨንቆናል ሲሉ ተናገሩም። መራራ ችግር ደረሰብን፣ አሰቃቂ ግዳይ ተፈጸመብን። በአማራ ክልል በደቡብ ጎንደር በላይ ጋይንት ወረዳ ደብረ ብርሃን ፊላ ባለ እግዚአብሔር የሚባለው ደብር ቀድሰው እንደወጡ የሃይማኖት አባቶች
የድጓ መምህር ዲያቆኖች ወንድሞቻችን እንደዚሁም 3 ንጹሃን የግድያ ተፈጸመብን። በሌላው ሀገር በኦሮሞ ሀገር የሰማነው ችግር ከኛ ደብር ላይ ተፈጸመ። እኔ ተንጋልል የተረፍኩት አንዱ ነኝ። ከጭፍጨፋው የተረፉት እኒህ የቤተ ክርስቲያን አገልጋይ ካህን እኔም የተረፍኩት በፈጣሪ ፍቃድ ነው፣ በህይወት ቆይቼ ይህንን ምስክርነት እንድሰጥ ነው እንጂ እኔንም አንበርክከው ረሽነው ነበር ሲሉ ክስተቱን ያብራራሉ። ተንጋልል የደብሩ አስተዳዳሪ ነኝ። ያገር ያለሽ ስለ ባለ እግዚአብሔር ስለ ቅዱስ ሚካኤል አትግደሏቸው ያገር ያለሽ እያልነን ተኛ ብሎ አራተኛ ልሰው የነበርኩት እኔ ነኝ። የታቦቱ ኃይል እኔን አትርፎኛል። ይህን ቃላት ለእናንተ እንድናገር እግዚአብሔር ፈቅዶልኛል። ወንድሞቼን አጥቻለሁ። ወንድሞቻችን ተጎዳን። ወንድሞቻችን ተነቀልን። እኒህ ካህን አክለውም ከዚህ በኋላ ራሳችን የምናድነው ራሳችን በመሆናችን ከማለቃችን በፊት በአንድ ሆነን መታገል አለብን። እኔም ከእንግዲህ መሳሪያ ይዤ መዋጋት ባልችልም በምችለው መስቀሌን ጨብጬ እታገላለሁ ሲሉም ችግሩን አክለው አብራርተዋል። ከዚህ በላይ ምንም ድርጅት ሊመጣብን አይችልም። በቃ እኔም በሚያስፈልገኝ እንደ ወንድሞቻችን እስከምንረክፍ ድረስ እኔ ከመቃብሩ አፋፍ ነው የወጣሁኝ። ከእንግዲህ በኋላ ምንም የለም። ከመቃብር አፋፍ ወጥቻለሁ። እኔም ባለኝ መሳሪያም ባይኖረኝ ከወንድሞቻችን ፊት ለፊት ሆኜ መስቀሌን ይዤ ነገ በውጊያውም በማንኛውም በሚያስፈልገው ስርዓትን የምቀጥላለሁ። ከሞት ዓለም ተመልሻለሁ። ከዚህ በላይ ምንም የለም። ስለዚህ የድርጅት እየተፈጸመብን ነው። መንቃት አለብን፣ መነሳት አለብን። ወንድሞቻችን አተናል። አንድ ደብር አንድ ቤተ ክርስቲያን 5 ሬሳን የተቀበረው የድጓው መምህር ጉና ሚካኤል ዶን የተቀበረ እንደዚሁም የከብቱ ሐኪም ህዝብን ለመርዳት ከዚያው ከቦታው ላይ በከተማው ጧት 12 ሰዓት ወጥቶ ማታ 12 ሰዓት ከምሽቱ 1 ሰዓት ቁርስ የሚያደርግ በዛን ሰዓት ነው። የከረረ ሃይማኖት ያለው ወጣት ልጅ ነበር። እሱንም ንጹሃኑን እያገለገለ አውጥተው ሰውት። ስለዚህ ከዚህ በላይ ምን ይፈጸምብናል? እኛ አባቶቻችን ወንድሞቻችን በሚያስፈልገው ነገር መነሳት አለብን። ቤተክርስቲያኑ መቅደሱ በሙሉ ነገ ዝናብ ቢዘንብ ዛሬ ፀሐይ ሆኖ ነው እንጂ በቃ ቆርቆሮው ተነቅሎ አብቅቷል። እንደዚሁም ግድግዳውን በሙሉ በድሽቃ ሃይማኖት በሌለው ሃይማኖታቸው እንትን በማይል ቤተክርስቲያን እንኳን ቤተክርስቲያን ቀርቶ አንድ ትልቅ ዛፍ እንኳን ዙሪያውን የነፍስ እየተባለ ሲባል ይሄ እንኳን ያወጣል። እንኳን ቤተክርስቲያን ውስጥ ያሉ አባቶቻችን ወንድሞቻችን ተሰውተዋል። እኛም መነሳት አለብን። አንስነፍ፣ ንቁ፣ እንንቃ። እንግዲህ ከዚህ በላይ ምን ይደረጋል? ቤተክርስቲያን ከማፍረስ በላይ ምን ይመጣል? የሃይማኖት አባት ከመግደል በላይ ምን ይመጣል? ስለዚህ እንንቃ። እኔም ወንድሞቻችን ኃይላችሁን ያበርተው። እኔም ነገ ከእናንተ ጋር እቀጥላለሁ። አመሰግናለሁ። ሰሞኑን ከባድ አውደ ውጊያ ከተደረገባቸው ቀጠናዎች ውስጥ አንዱ የሆነው የጎንደር ቀጠና የአገዛዙ ሰራዊት በጎንደር አድርቃኝ ዛሪማ አካባቢ ግንባሮች የተሰለፈው 208ኛ ኮርና በጎንደር ደብረታቦር ጋይንትና እብናት አካባቢዎች የሚንቀሳቀሱ ኮሮች ባደረጉት አውደ ውጊያ የአገዛዙ ሰራዊት ከፍተኛ ቁሳዊና ሰብአዊ ኪሳራ እንደደረሰበት ተነገረም። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት እዝ በላይ ዘለቀ እዝ 208ኛ ኮር ከድብ ጠለም ተከዜ ክፍለ ጦርና ከጭና ክፍለ ጦር የተወጣጡ አሃዶች በጥምረት ከዛሪማ ወደ ብስኒትና ወደ ጥራሃይና ቀበሌዎች ቀጠና በማምራት የምርጫ ቅስቀሳ ለማድረግ በማቀድ በሁለት አቅጣጫ የተንቀሳቀሰው ጠላት ተከላክሎ መልሶ በማጥቃት እቅዱ ከሽፎበት ሙትና ቁስለኛውን ተሸክሞ ወደ መጣበት ቢመለስም ማምለጥ ያልቻለው ኃይል ተራራ ተሰቅሎ በጀግናው ሰራዊታችን ተከቦ ይገኛል ሲሉም የፋኖ መሪዎቹ አስታወቁም። ከዚህ አውደ ውጊያ በስም ያላረጋገጥ ነው አንድ ኮሎኔል እንዲሁም የሻለቃ አዛዦችን ጨምሮ በርካታ ሰራዊቱም
አስደምስሶ ሙትና ቁስለኛውን እያዝረከረከ እያፈገፈገ ወደ መጣበት ለማምለጥ እየተፍጨረጨረ ነው ሲሉም አክለዋል። በወደ ውጊያው በርካታ ድሎች የተገኙ ሲሆን ከ40 በላይ ያገዛዙ ወንበር ጠባቂ መከላከያ ሰራዊት ሲገደሉ ከ20 በላይ ደግሞ የሰላም አስከባሪና የሚሊሻ ሰራዊት በተጨማሪም ተሸኝተዋል ብለዋል። አንድ የአዲርቃይ ወረዳ የምርጫ አስተባባሪ አመራር የተገደለ ሲሆን 2 ኦራልና 1 አይሲዩዚ ቁስለኛ ወደ ደባርቅና አዲርቃይ ሆስፒታል ሲገባ ከ38 በላይ የነፍስ ወከፍ ክላሽ እንዲሁም ያልተቆጠረ በርካታ ልዩ ልዩ ተተኳሽ ተማርኳል ተብሏል። ይህ በእንዲህ እንዳለ ደግሞ አፋብን ጎንደር ጠቅላይ ግዛት ህዝብ በላይ ዘለቀ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በዋና ወታደራዊ አዛዡ ተመስገን አብርሃም እየተመሩ ከምሽቱ 1 ሰዓት የተጠና ልዩ ኦፕሬሽን በመስራት 4 የአድማ ብተና አባላት ሲሸኙ ሌሎች ደግሞ ቁጥራቸው በውል ያልታወቁ ያገዛዙ ቅጥረኛ ሰራዊት አባላት ደግሞ ከፍተኛ ጉዳት ደርሶባቸዋል ሲሉ መረጃውን አጠናክረው ለሚዲያችን ልከውልናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባንዲራ የሚያውለበልብ መርከብ በዋሽንግተን ቁጥጥር ስር መዋሉን ካሳወቁ በኋላ ሰኞ ዕለት ጠዋቱን የዓለም ነዳጅ ገበያ ጭማሪ እንዳሳየ የተገለጸ ሲሆን ይህም የሆነው ቅዳሜ ዕለት ኢራን የሆርሙዝ ወሽመጥን ለንግድ መርከቦች እንደተዘጋ በድጋሜ ካሳወቀችና ወደ ወሽመጡ የሚጠጉ መርከቦችን ኢላማ እንደምታደርግ ካሳወቀች በኋላ ነው ተብሏል። አሜሪካና እስራኤል በጥምረት ኢራን ላይ ጥቃት ከፈጸሙና ቴህራን 20 በመቶ የዓለም ነዳጅና ፈሳሽ የተፈጥሮ ጋዝ መጓጓዣን በመዝጋቷ ምክንያት የኃይል ገበያው ከፍተኛ ውጣ ውረዶች እንዳሳየ ተገልጿል። አሜሪካ የኢራንን ጭነት የሚያጓጉዝ መርከብ በቁጥጥር ስር መዋሏን ተከትሎ ቴህራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶችን መፈጸሟን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም ዜና ወኪል የዘገበ ሲሆን በአሜሪካ ጦር መርከብ ላይ ተፈጽሟል በተባለው ጥቃት የደረሰ ጉዳት ስለመኖሩም እስካሁን መረጃዎች አለመግለጻቸውም ታውቋል። አሜሪካ ትናንት የኢራን ባንዲራ አንግቦ እየተጓዘ የነበረ የጭነት መርከብን ጠልፋ በቁጥጥር ስር ማዋሏን ካስታወቀች በኋላ ኢራን አጸፋውን እንደምትመልስ ዝታ እንደነበረም ይታወሳል። የኢራን ጦር ኃይሎችን የሚያስተባብረው የተልእኮ ማዘዣ ጣቢያ የሆነው ካታይም አልአንቢያ የአሜሪካ ባህር ኃይል በወሰደው እርምጃ የተኩስ አቁም ስምምነቱ መጣሱንና የአሜሪካ ጦር ላይ የአጸፋ እርምጃ እንደሚወስድ ገልጾ የነበረ ሲሆን በተመሳሳይ ዜና ደግሞ ባለፈው ሳምንት መጨረሻ ላይ ሊባኖስና እስራኤል ተኩስ አቁም ለማድረግ ከተስማሙ በኋላ ከፍተኛ ቁጥር ያላቸው የደቡባዊ ሊባኖስ ነዋሪዎች ወደ መኖሪያ ቤታቸው ቢመለሱም መንደራቸው ሲደርሱ ያገኙት ፍርስራሽ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ቶም ፊሊቸሪ ተናገሩ። ፌሊቸሪ ከቢቢሲ ቱዴይ የራዲዮ ፕሮግራም ጋር በነበራቸው ቆይታ ሸቀጦችን እናጓጉዝባቸው ከነበሩ 6 ድልድዮች ውስጥ 5ቱ ወድመዋል። ስለዚህ አሁን እርዳታ ለማግኘት የምናደርገው ጥረት ብቻም ሳይሆን ሲቪል ሰዎችን ወደ ቤታቸው ለመመለስ የሚያደርጉትን እንቅስቃሴ የበለጠ ውስብስብ አድርጎታል ብለዋል። የተባበሩት መንግስታት ምግብ፣ መድኃኒትና ብርድ ልብሶችን የጫኑ 2 ተሽከርካሪዎች በሳምንቱ መጨረሻ ወደ አካባቢዎቹ ማድረስ መቻሉን ገልጿል። የተኩስ አቁም ስምምነት ከመደረጉ አስቀድሞ እስራኤል በሊታኒ ወንዝ ላይ የተደረጉትንና ደቡባዊ ሊባኖስ ከቀሪው ሀገሪቱ ክፍል ጋር የሚያገናኙ ድልድዮች ላይ ለሳምንት ጥቃት ስትፈጽም የቆየች ሲሆን እስራኤል ድልድዮቹን የሂዝቡላ ኃይሎችንና እንቅስቃሴያቸውን ኢላማ በማድረግ መሆኑን ተናግራለች። የተወዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ። ሰነበታችሁ። እግዚአብሔር አምላክ እንኳን ለዚህ ዕለት አገናኘን። እንግዲህ አባቶቻችን ወንድሞቻችን መራራ ችግር ደረሰብን፣ አሰቃቂ ግዳይ ተፈጸመብን። በአማራ ክልል በደቡብ ጎንደር በላይ ጋይንት ወረዳ ደብረ ብርሃን ፊላ ባለ እግዚአብሔር የሚባለው ደብር ቀድሰው እንደወጡ የሃይማኖት አባቶች፣ የድጓ መምህር፣ ዲያቆኖች ወንድሞቻችን እንደዚሁም 3 ንጹሃን
የግድያ ተፈጸመብን። በሌላው ሀገር በኦሮሞ ሀገር የሰማነው ችግር ከኛ ደብር ላይ ተፈጸመ። እኔ ተንጋልሌ የተረፍኩት አንዱ ነኝ። ተንጋልሌ የደብሩ አስተዳዳሪ ነኝ። ያገር ያለሽ ስለ ባለ እግዚአብሔር ስለ ቅዱስ ሚካኤል አትግደሏቸው ያገር ያለሽ እያልነን ተኛ ብሎ አራተኛ ልሰው የነበርኩት እኔ ነኝ። የታቦቱ ኃይል እኔን አትርፎኛል። ይህን ቃላት ለእናንተ እንድናገር እግዚአብሔር ፈቅዶልኛል። ወንድሞቼን አጥቻለሁ። ወንድሞቻችን ተጎዳን። ወንድሞቻችን ተነቀልን። ከዚህ በላይ ምንም ድርጅት ሊመጣብን አይችልም። በቃ እኔም በሚያስፈልገኝ እንደ ወንድሞቻችን እስከምንረክፍ ድረስ እኔ ከመቃብሩ አፋፍ ነው የወጣሁኝ። ከእንግዲህ በኋላ ምንም የለም። ከመቃብር አፋፍ ወጥቻለሁ። እኔም ባለኝ መሳሪያም ባይኖረኝ ከወንድሞቻችን ፊት ለፊት ሆኜ መስቀሌን ይዤ ነገ በውጊያውም በማንኛውም በሚያስፈልገው ስርዓትን የምቀጥላለሁ። ከሞት ዓለም ተመልሻለሁ። ከዚህ በላይ ምንም የለም። ስለዚህ የድርጅት እየተፈጸመብን ነው። መንቃት አለብን፣ መነሳት አለብን። ወንድሞቻችን አተናል። አንድ ደብር አንድ ቤተክርስቲያን 5 ሬሳን የተቀበረው የድጓው መምህር ጉና ሚካኤል ዶን የተቀበረ እንደዚሁም የከብቱ ሐኪም ህዝብን ለመርዳት ከዚያው ከቦታው ላይ በከተማው ጧት 12 ሰዓት ወጥቶ ማታ 12 ሰዓት ከምሽቱ 1 ሰዓት ቁርስ የሚያደርግ በዛን ሰዓት ነው። የከረረ ሃይማኖት ያለው ወጣት ልጅ ነበር። እሱንም ንጹሃኑን እያገለገለ አውጥተው ሰውት። ስለዚህ ከዚህ በላይ ምን ይፈጸምብናል? እኛ አባቶቻችን ወንድሞቻችን በሚያስፈልገው ነገር መነሳት አለብን። ቤተክርስቲያኑ መቅደሱ በሙሉ ነገ ዝናብ ቢዘንብ ዛሬ ፀሐይ ሆኖ ነው እንጂ በቃ ቆርቆሮው ተነቅሎ አብቅቷል። እንደዚሁም ግድግዳውን በሙሉ በድሽቃ ሃይማኖት በሌለው ሃይማኖታቸው እንትን በማይል ቤተክርስቲያን እንኳን ቤተክርስቲያን ቀርቶ አንድ ትልቅ ዛፍ እንኳን ዙሪያውን የነፍስ እየተባለ ሲባል ይሄ እንኳን ያወጣል። እንኳን ቤተክርስቲያን ውስጥ ያሉ አባቶቻችን ወንድሞቻችን ተሰውተዋል። እኛም መነሳት አለብን። አንስነፍ፣ ንቁን፣ ንንቃ። እንግዲህ ከዚህ በላይ ምን ይደረጋል? ቤተክርስቲያን ከማፍረስ በላይ ምን ይመጣል? የሃይማኖት አባት ከመግደል በላይ ምን ይመጣል? ስለዚህ እንንቃ። እኔም ወንድሞቻችን ኃይላችሁን ያበርተው። እኔም ነገ ከእናንተ ጋር እቀጥላለሁ። አመሰግናለሁ።